እኩለ ሌሊት ነው። ቦታው ደግሞ ጌተሰማኒ የወይራ ዘይት እስኪንጠባጠብ ድረስ የሚጨፈለቅበት ቦታ። በዚያ ምሽት አየሩ በጭንቀት ከብዶ ነበረ። እዚህ ጋር ነው ሁለተኛው አዳም ክርስቶስ ኢየሱስ የመጀመሪያው አዳም ፈጽሞ ያልገጠመው ነገር የተጋፈጠው። በሰው ልጅ ታሪክ ውስጥም ትልቅና ወሳኝ ሰዓት ደረሰ። ከጭንቀቱም ክብደት የተነሳ ጌታችን የደም ላብ እስኪያልበው ድረስ ደረሰ። በዚህ ቪዲዮ ወደ ጌተሰማኒ ሚስጥር የምንዳስስበት እና እያንዳንዱ ክርስቲያን ሊመልሰው የሚገባው ሁለት ትላልቅ ጥያቄዎችን እንመለከታለን። የመጀመሪያው ፍጹም አምላክ የሆነው ጌታችን ኢየሱስ ክርስቶስ ሰብአዊነቱ ውስጥም ያንን ጥልቅ እና እውነተኛ ጭንቀት እንዴት ሊያስተናግድ ቻለ? ሁለተኛው በታሪክ ውስጥ ብዙ ሰዎች በአስከፊ ሁኔታ ሞተዋል። ታዲያ የእርሱ ስቃይ ለየት የሚያደርገው ምንድነው? የእነዚህን ጥያቄ መልስ ዛሬ እያለፋችሁበት ላለው ለማንኛውም ትግል መልስ ይሆናቸዋል። ጌተሰማኒ በትክክል ለመረዳት ስለ ኢየሱስ ማንነት አንድ ትልቅ እውነት ማወቅ አለብን። ክርስቶስ ኢየሱስ አምላክነቱን እና ሰውነቱን በፍጹም የተዋሃደ ያልተከፋፈለ አንድ ጌታ ነው። አሁን በአምላክነቴ ላስብ፣ አሁን ደግሞ በሰውነቴ ልጨነቅ እያለ ማንነቱን አይቀይርም። እስኪ ያስቡት። ኢየሱስ አምላክነቱን እንደ ጋሻ ተጠቅሞ ሰውነቱ እንዳይፈራ ወይንም እንዳይደነግጥ ማድረግ ይችል ነበረ። ነገር ግን ያለምንም መከላከያ የኃጢአታችን የጨለማ ሸክም ሙሉ በሙሉ በሰውነቱ ላይ እንዲሰማው ፈቀደ። ይህ ድክመት ሳይሆን ኃጢአት በሌለበት ጌታ የታየ እውነተኛ የሰው ልጅ ተሞክሮ ነው። በዛች ሌሊት በኢየሱስ አእምሮ እና አካል ውስጥም ምን እየተካሄደ እንደነበረ በጥልቀት እንመለከታለን። በማቴዎስ ወንጌል ምዕራፍ 26:39 ላይ በሌላ መጽሐፍ ቅዱስ ክፍሎች ውስጥ የማናገኘው አንድ ለየት ያለ ነገር እናያለን። ጥቂት እልፍ ብሎ በግንባሩ በመደፋት ጸለየ። አልተንበረከከም፣ አልቆመም። በግንባሩም በምድር ላይ ተደፋ። ይህ የአካል አቀማመጥ በምርጫ የመጣ ሳይሆን ጉልበት ሲከዳ እና የአእምሮ ጭንቀት የመጨረሻው ደረጃ ላይ ሲደርስ አካል ራሱን መሸከም አቅቶት የሚፈጠረው ውድቀት ነው። መውደቅ አትመርጡም። መቆም የማይቻል ሲሆን ትወድቃላችሁ። ኢየሱስ የጸለየውን ጸሎት ደግሞ እንመልከተው። አባቴ ቢቻል ይህንን ጽዋ ከእኔ ትለፍ ይላል። የኢየሱስ አእምሮ ሊሸከመው ከሚችለው በላይ ሲቃይ ሊገጥመው መውጫ መፈለግ ተፈጥሯዊ ነው። ታዲያ ጌታችን ኢየሱስ ክርስቶስ ከዚህ በኋላ ምን ገጠመው? በያዝንላችሁ ቪዲዮ ተመልክተን እንመለስ። ምድር ላይ ምንም ብታጠፋ፣ ምንም ብትበድል፣ ምንም ብጠላ ተሰቀለ ሞት ብዬ አልፈርድብህም። ስቅላት ሮማውያን እንኳን ይፈሩት። ስቅላት አስፈሪና አስቀያሚ የሚያደርገው ዋነኛው ነገር እላይ መሰቀለ ብቻ አይደለም። መጀመሪያ ላይ ከግንብ ጋር ታስረህ ትገረፋለህ ስልህ የምትገረፈው በሮማውያን አለንጋ ነው። የሮማውያን አለንጋ አጥንት፣ ብረት በውስጡ ጫፉ ላይ ያለው። ታዲያ ሰውነት ላይ ሲያርፍ የሰውነትን ስጋ እንዳለ በጭቆት ይዞት ይሄዳል። ማለት ስጋህን እንደዚህ ይገባና መንጠቆ ይገባና ስጋህን ቆዳህን ይዞት ነው የሚሄደው። ታዲያ ሰውነት ሙሉ ነው የሚላጠው። ባዶ ራቆትህን ፓንት የለም። ፊልም ላይ እንዳያችሁት አይደለም፣ ከዛ የባሰ ነው። ፊልሙ ላይ በጣም የበዛ ነው ተብሎ ተቀንሶ ያ ቁስል ላይ ባዶ ራቁታችሁ መስቀል ተሸከማችሁ ወደ ጎልጎታ እንድትሄዱ ወይም ደግሞ የአጽሙ ቦታ ወደሚባለው ጎልጎታ እንድትሄዱ መስቀሉን ተሸክማችሁ እየተገረፋችሁ እየተረገጣችሁ ቆስላችሁ ደማችሁ ሰውነታችሁ እየፈሰሰ እንድትሄዱ ይደረጋል። ታዲያ የስቅላት ሰዓቱ ላይ እጃችሁ እንደዚህ በቸነፈር ይመታል፣ እግራችሁ ይመታል። ይህ ሲደረግ እጃችሁ በአጥንቶቹ መሃል በዚህና በዚህ ጋር በምታዩት ክፍተት መሃል ነው የሚደረገው። ታዲያ ሙሉ ሰውነታችሁ በዚች እጃችሁ በሁለት እጃችሁ ላይ ብቻ ነው ዲፔንድ የሚያደርገው። ታዲያ አስቡት፣ እንደዚህ እየተጓተተ በዚች ነው ህይወታችሁ ያለችው። ትንሽ ደቂቃዎች በኋላ ሰውነታችሁ መቋቋም ያቅቷል። እግራችሁ ተበስቶ ተያይዟል ከግንቡ ጋር። መተንፈስ ነው የሚያቅታችሁ። መተንፈስ በቃ ያምራችኋል። ደም ለጉድ እየፈሰሳችሁ ነው። ቆዳችሁ ተላልጧል። ሰውነታችሁን የግድ በእግራችሁና በእጃችሁ ኮንትሮል ማድረግ አለባችሁ፣ መጫን አለባችሁ። ያን ስታደርጉ ደግሞ እጃችሁና እግራችሁን ከባድ ህመም ይሰማችኋል። ከባድ እሱ አይደለም የከፋው ነገር፣ ለቀናት ይቆያል። አሞራ በህይወት እያላችሁ ስጋችሁን ይበላዋል። አጥንታችሁ ተላልጦ የለ መጥቶ ስጋችሁን እየነጨ እየበላ ይሄዳል። ተባይ፣ ዝንቡ፣ ንቡ እናንተን ይበላል። ከዛ ፀሐይ ይወርድባችኋል። ከዛ በኋላ ላይ ዝናብ ይመታችኋል። ከዛ ማታ ብርድ አለ። አጥንታችሁ ስጋችሁ ክፍት ነው።
ከዛ በኋላ ውሃ ጥማት አለ፣ ውሃ አይሰጣችሁ። በጣም ከታዘነላችሁ ከእግራችሁ ስር እንደዚህ እንደመደገፊያ እግራችሁ የሚቆምበት እሱን ካደረጉት ደግሞ ብዙ ሰዓት በህይወት መኖር ትችላላችሁ። ለምን መተንፈስ ትችላላችሁ። የመተንፈስ እንትላችሁን ይጨምረዋል። በዚህ አሰቃቂ ሁኔታ ውስጥ ነው የምትሞቱት። በዚህ አሰቃቂ ሰውነታችሁ የደማ ስጋችሁ ላይ አሞራ እየጎተተላችሁ ከዛ ብርድ እሱን ፀሐይ የመታችሁ በቀናት ውስጥ ትሞታላችሁ። ከዚህ በላይ ያሰቃቂ የግድያ አይነት የለም። ይህ የግድያ አይነት ሮማውያን ብቻ ሳይሆን ፐርሺያኖች፣ አሲሪያኖች ሁሉ የሚጠቀሙት የነበረ ነው። ታዲያ ኢየሱስ ክርስቶስም በዚህ መንገድ ነው የሞተው። ያው ዋነኛው ነው ኢየሱስ፣ ዋነኛው ነው። ዛሬ ያወራንበት ያለው ምክንያት እሱ ነው። እንኳን አደረሳችሁ እንዳልላችሁ ያስቸግራል። በዚህ መንገድ ሰው ተሰቃይቶ የሞተበትን ቀን እንኳን አደረሰ ለምንም ይሁን ለማለት ይከብደኛል። ባይሆን ለፋሲካ እንኳን አደረሳችሁ እላችኋለሁ። ይህንን ቪዲዮ ስትከታተሉ ምን አገኛችሁ? ምንስ ተመለከታችሁ? ዛሬ የፋሲካ በዓል ስታከብሩ በህይወታችሁ ምንድን ነው የምታስቡት? ፋሲካ እንዲሁ ባህል ስለሆነ ባህልን አስቡ ለማለት ነው ወይንስ የክርስቶስ መሰቀል፣ ግርፋቱ፣ እንዲሁም ጭንቀቱ እንዲሁም ደግሞ ለሰው ልጅ የተከፈለው ምን ያህል ያለ ዋጋ እንዳለ ነው የምታስቡት? ይህንን ጥያቄ ለእናንተ ተውንላችሁ። እናንተም ሀሳብና አስተያየቶቻችሁን በሀሳብ መስጫ ስር እያስቀመጣችሁልን ኢየሱስ ክርስቶስ የከፈለልንን ዋጋ እያሰብን ፋሲካችንን በማሳለፍ ስቅለቱን እንዲሁም ጭንቀቱንና ደም ድል አድርጎ መነሳቱን እያሰብን ማሳለፍ ይሁንልን ዘንድ እንላለን። እግዚአብሔር በብዙ ነገር እኛን እንደወደደን የምንመለከተው በልጁ በኢየሱስ ክርስቶስ በማይተካው አንዴና ለመጨረሻ ጊዜ ፍቅሩን በመስቀል ላይ አሳየ። ይህ ፍቅር ደግሞ የተገለጠው በብዙ ጭንቀትና በብዙ ምጥ ነው። አሁን ደግሞ ይኸው እያሰብነው እሱን ፋሲካ ብለን እናከብራለን። እናንተ ፋሲካን ስታስቡ ምንድን ነው ወደ አይምሯችሁ የሚመጣው? እንግዲህ በዛሬው በፋሪስ ሚዲያ ላይ ልናስመለከታችሁ የነበረው መረጃ ይህንን ይመስል ነበረ። እናም በዛሬው መረጃችን ደስተኛ ከሆኑ እናንተም ውድ ተከታታዮቻችን ቪዲዮን ላይክ እና ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያድርጉት እንላለን። እንዲሁም ሀሳብና አስተያየቶች ካሏችሁ በሀሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሀሳብና አስተያየቶቻችሁን የምንመለከት ይሆናል። እናንተም በዚህ በፋሪስ ሚዲያ ላይ የተሰማችሁን ሀሳብና አስተያየቶችን ያስቀምጡልን ስንል እንጠይቃለን። እንግዲህ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛም እንግዲህ በየዕለቱ እየተከሰቱ የሚገኙ አዳዲስ የሆኑ መረጃዎችን ከታማኝ መረጃ ምንጮች ጋር በማያያዝ ወደ እናንተ የምናቀርብ ይሆናል። እንዲሁም በዚህ ሚዲያ ላይም ታዋቂ ከተባሉ ሰዎች የህይወት ተሞክሮ በመነሳት ለእናንተ በሚሆን መልኩ ከመጽሐፍ ቅዱስ ጋር በማገናኘት የምናቀርብላችሁ ይሆናል። ታዲያ እናንተም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ እንላለን። እንዲሁም የደውል ምልክቷን መጫን እንዳይዘነጉ። የተለያዩ ሀሳብና አስተያየቶችን በግል ልትሰጡን ከወደዳችሁም እኛ ከስር ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል እንዲሁም በመልእክት ያላችሁን ሀሳብና አስተያየቶች ያስፍሩልን እንላለን። በመጨረሻውም ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ እንዳላቸው ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን ይላል። ታዲያ ውድ የፋሪስ ሚዲያ ቤተሰቦቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ይሁንላችሁ ለማለት እንወዳለን። እንግዲህ በአዲስ መረጃዎች እስክንመለስ ድረስ እኛም ከወዲሁ ለመሰናበት እንገደዳለን። እስከ ቪዲዮአችን ፍጻሜ አብራችሁን ለነበራችሁ የከበረ አክብሮታችንን እየገለጽን እኛ ከወዲሁ ተሰናበትን። ቸር ሰንብቱ።